ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ያላችሁ የሰምራ ዩቲዩብ ቤተሰብ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት አለ ሰላማችሁ ያብዛልኝ ያልኩ ዛሬ የትናንት የአብሮሽ ቪዲዮ ነው ይዤላችሁ የመጣሁት እና እንግዲህ ትናንት አብሮሽ ከሄርሜላ ላይም ከሩታ ላይም እየጮኸ ነበርና ወደ ጤነኛው ተመልሷል። እንግዲህ ራሴ ማስተካከል የምችለው ነገር ራሴ አስተካክላለሁ እያለ ይገኛል። ግን ምንም ያህል ቢሆንም ሄርሜላ ላይ ማጫወት አልነበረም ማለት ፈልጋለሁ። በዚህ አጋጣሚ እየተንከራተተች እያለቀሰች ምን እየተባለች ብዙ ነገር እነ ሩታ ብዙ ነገር እየሰደባት ምን እያለ ያንተ ብላ ነበር እየተንከራተተች ያለችው ማለት ነው። ዛሬ ላይ ደግሞ መጣ ሄርሜላ ልታናግራት አይደለም ምንም ብትላት ራሱ አንተ ነው የምትጎዳው እንጂ ሄርሜላ አይደለም የምትጎዳው በዚህ አጋጣሚ ማለት ነው። ምክንያቱም አንዳንዴ እንትን ማለት ማሰብ አለብኝ ማለት ነው። ቪዲዮ ማየት ከፈለክ ደግሞ ዛሬም ሳትመጣ በፊት ሁሉም ቪዲዮዎች አጣርተ አይቴ ማምጣት ትችል ነበር እና ቪዲዮቹ መላየም ትንሽ ነው። ቪዲዮቹ አላየሁትም። ምን እንደ ሁሉም ቪዲዮዎች ያንተ ቻናል ለለቀቀው ያ ሁሉም ቻናል ላይ የተለቀቀው ቪዲዮ ማየት ነበረብኝ እሷ ላይ መተከማቸው ማለት ነው። ሁለተኛ ደግሞ ሩታ ጋር አይደለም ማለት ሄርሜላ ጋር አይደለም እኖራለሁ ማንንም አልፈልግም ወይ ኑርታም እና ሩታም አልፈልግም ልጄም አልፈልግም ብለ አይደለም። በአንድ ቀን ሌሊት ነው ሄደ ከሄርሜላ ቤት ከሩታ ቦታ አልወጣም ማለት ነው። ከሩታ ጋርና ከኤፍሬም ጋር አልንቀሳቀስም ከነሱ ውጪ ወደ ውጪ ያልከው አንተ ነው እንጂ ዛሬ ሄርሜላ በዚህ ምክንያት እንዴት ነው እሷ ተጠያቂ መሆን አለባት? እንዴት ሁለታችሁ ሞት ተጠያቂ ትላለ? አንደኛ ያቀለበት ሳረግ ደግሞ አላስታውስም። እንዴት ሩታን የፈታት ታስታውሳለህ? ሄርሜላን ህይወቴ ውስጥ እንደነበረች እያስታወስክ ቀለበት እንዳረካት እንደረሳ እና መልሶ ደግሞ እንዴት ታወጫለሽ? እኔ ካረኩሽ እንዴት ታወጫለሽ? ለምን እሺ ብለሽ ታወጫለሽ? በግድ ነው ሄርሜላም እንግዲህ መልስ በደንብ ሰጥታለች ማለት ነው። እኔ በግድ ነው ያወለቁኝ እንጂ እኔ ፈልጌው ምን ብዬ አይደለም። በግድ አንተም በእጄ እንጠዘ ይዘን ያወለርክልኝ እኔ ማድረግ ነበረብኝ እያለች እንዴት በአንድ ጊዜ ወደ ሚስት መመለስ ቻልክ? እንዴት እሱን እንዴት አላሰብክም? እንዴት በአንድ ቀን ሌሊት ሄደ ከዛ ከነጋታው እንዴት የልጆች እናት ጋር መኖር እፈልጋለሁ ብለህ እንዴት መጣ? ይህንስ ለምን አላስታወስክም? እኔ ደግሞ ምን አረኩ? እንግዲህ ሄርሜላ በደንብ ግልጹ እያናገረች እሱ ደግሞ በዘገ እንትን ማለት ፈልጊው አላቀም ምን እንትን እኔ ልጅ ነኝ አንተ ሐራሳ ልጅ ነኝ እንደ ልጅ እያልክ ራሱ ልጅ ልታደርስ ነው አንተ። እኔ ልጅ ነኝ ችግር የለውም ገና እንትን ላለው ግዴታ ሴት ጋር መኖር የለብኝም እንደ ወንድ ልጅ ያለ ሴት አይኖርም ማለት ማን ነው እያለ ይገኛል ማለት ነው። እንግዲህ ሩታ ደግሞ ማለቀቀስ ወይኔ ማስመሰለ ሩታ እኮ አዝና ስታለቅስና ማለት ነው። እኔ ሩታ መከታተል ከጀመርኩ ወዲህ ወላሂ እላችኋለሁ እንትን ማለት የምታስመስለው ነገርና ከልቧ የምታለቅሰው ነገር ሌላ ነገር። ዛሬ እሱ እንዲረዳት እሱ እንትን እንዲላት በቃ አሁን ባመጣች ምን አለች? ብዙ ሰው ጠላኝ፣ ብዙ ሰው እንትን አለኝ። አንተን መተ እግሬ ላይ ወርቄ ይቅርታ ጠየቀኝ፣ እኔ ምን ማድረግ ነበረብኝ እያለች እሪ ያለች ማለት ነው። እና ገረመችኝ። ማስመሰላ ጥግ ድረስ ፊልም መስራት ብችል በቃ አንደኛ ተዋናኝ ነው የምትኖሩት ማለት ነው በዘጋታ። ከዛ ወደ ሄርሜላ እያየች ደግሞ እንትን ኮረ የረ ቪዲዮ ቀጥላችሁ ካያችሁ ወደ ሄርሜላ ደግሞ እያየች እንትን ትላለች ማለት ነው። የሆነ ሄርሜላ ታስመስል ሲላች አሰየው ማለት እንደምችል አብራም ጋር ስትዞር ደግሞ ቡምባ ይመጣል ማለት ነው። ለምን ባለፈው እኮ ወደትም 15 ቀን ያስቆዩት 20 ወር ያስቆዩት አብሮሽን ከኔ ማንም አይነግም እያልሽ አልነበረም እንዴ? እሱ ጭራሽ እንዴት ዛሬ እንዴት ማያዘቃተሻ ዛሬ ማለት ነው። ደግሞ እስከ ዛሬ ተዝናናን አሪፍ ጊዜ እያሳለፍክ ነበር ያልኩ አንዷን ነገር አላስታውስም ማለት ከቪዲዮ ላይ የተለቀቀው ውጪ ምንም ማስታውሰው ነገር የለም። ቪዲዮ ነቼ ነው ምናምን እያለ ነው እንግዲህ። የዚህ መልስስ ወታየ ወይኔ ከዚህ በላይ እንግዲህ አንቺ ላይ መልስ የሚመጣው ማለት ነው ምንም ማድረግ አይቻልም። እንግዲህ እንደጀመርሱ ጨርሽው አንቺ ራስሽ
ምን የምፈልገው እንግዲህ ግን በጣም እንትን ያለ ሄርሜላን አንቺም ተጠያቂ ናት። ሄርሜላ ምንም ጉዳይ የላትም በዚህ ጉዳይ ማለት ነው። ተጠያቂ መሆንም አትችልም፣ መሆንም ደግሞ የለባትም። ምን ስላደረገች እሷ እኮ ናት ቢያንስ 5 ቀን ቤተሰቦች እንድታስታውስ ከቤተሰቦች ጋር እንድትሆን አረጋግታ አዝናና ያመጣችው እሷ ናት እንጂ ሩታ አይደለም። ሩታ እኮ ከቤት ከኔ ውጭ እንዳይወጣ ስልክ እየደወለች አንድ ቀን ራሱ ብዙ ቤት ስታደርጎ በሜሴጅ ላይ ነው በጠዋት በእግርክ ሩታ ቤት ድረስ ሄድኮ ማለት ነው። ምን ይሄን ቪዲዮ እንዴት ተለያየም? ምን ቪዲዮ አይቴ ነው ዛሬ ቪዲዮዎች ሁሉን አይቻለሁ ብለ ሄርሜላ ላይ ፍጥጥ ምትለው ማለት ነው። ሄርሜላ ስላፈቀረች ብቻ ሁሉም ነገር ትችላለች ማለት ይቻላል እንደ የሰው ልጅ ግን አሁን ወላሂ የሰው ልጅ እኮ ሲፈቀር የሚያደርገውን አያውቅም። እሱ ሲያፈቅር ነው እንጂ ነገሩ የሚገባው ሲፈቀር ወንድ ልጅ የሚያደርገውን አያውቅም። አሁን እሱ ላይ የተረዳት እሱ ነው። እስከ ዛሬ እነ ቡዜ ራሱ ሲጮባት በቃ አንቺ ሂጂ እና እናስተካክለን፣ አንቺ እንደዛ በይ፣ አንቺ እንደዛ በይ ብዙ ነገር እየጮባት ችላ አንድ መልስ ሳትሰጥ ቁጭ ብላ ዛሬ ግን ከሱ ይሄ መልስ መጠበቅ ወላ በጣም ነው የሚያመው ማለት ነው። በጣም ያስጠላል። ድራማችሁም ከሆነ ድራማችሁ በልክ አድርጉት። እንደዚህ ያለ ሰው ላይ አትጫወቱ። የምር ነው። በድራማ የምትሰሩ ከሆነ በልክ በድራማ እኮ ስንት ነገር ድራማ ይሰራል። ብቻ አይደለም ድራማ የሚሰራው እና በልክ ብታረጉ አሪፍ ነው። በኋላ ላይ ሰው ብዙ ሰው እንትን እንዳይታዝባችሁ ብቻ እነዛ ነው ማለት ነው ፈልገው። ሰብስክራይብ አድርጉኝ፣ አበረታቱኝ። ሌላ ቪዲዮ እስከምንመጣ ድረስ ሰላም ነው።